እናትና አባቱ ሞተው ሲኦል እንኳን ቢገቡ እኔ እምርልሃለሁ እስከ 25 ትውልድ ድረስም እምርልሃለሁ። ኮፒ ሊንክ ማድረግ እንዳይረሳ። ነገ ሰኔ 9 የስማቸው ትርጉም የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት የሆነ የኢትዮጵያን ሕዝብ ማርልኝ ብለው በአባይ ወንዝ ውስጥ ተዘግዝቀው ለ9 ዓመት የጸለዩ ከነቢዩ ከቅዱስ ሙሴ በኋላ መድኃኔዓለም ኢየሱስ ክርስቶስ በራሱ በእጁ 10ቱ ትእዛዛትና 6ቱ ቃላተ ወንጌል የተጻፉበትን ጽላት አምጦ የሰጣቸው ዝክራቸውን መታሰቢያቸውን ያደረገና በዓላቸውን ያከበረ ሰው እስከ 25 ትውልድ የሚያስምሩ ታላቅ አባት፣ ስምህን የጠራ መታሰቢያን ያደረገ በዓላትህን ያከበረና እንዲሁም ደግሞ በቃል ኪዳንህ የተማጸነውን እናትና አባቱ ሞተው ሲኦል እንኳን ቢገቡ እኔ እምርልሃለሁ በተባሉት ቃል ኪዳን መሠረት እኛ ዝክራቸውን በዚህ በምድር ስንዘክር መታሰቢያቸውን በዚህ በምድር ስናደርግ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ታላቅ አባት፣ ዝክራቸውን መታሰቢያቸውን እያሰበ የሚያደርግ ሰው የቅዱስ ሚካኤል ክብር እንደሚሰጠው የተነገረላቸው፣ ዝክራቸውን መታሰቢያቸውን ያደረገ እንዲሁም ደግሞ የገድላቸውን መጽሐፍ በቤቱ ያስቀመጠ ሰው ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል እንደሚጠብቁት ቃል ኪዳን የተገባላቸው፣ በዚህም የተነሳ የገድላቸው መጽሐፍ በተቀመጠበት ቦታ ሁሉ ምንም አይነት ያጋንንት በሽታ እንደማይኖርና ሰይጣን እንደማይሰለጥንበት የተነገረላቸው፣ ስምህ ከስሜ ጋር አንድ ሆኗልና ስምህን ከስሜ ጋር አዋህዶ አምላክ እስትንፋሰ ክርስቶስ ሆይ አቤቱ ይቅር በለኝ ብሎ የለመነኝን ፍጹም እምረዋለሁ የተባሉ፣ ቤተ ክርስቲያንን በአንድ ቀን ሰርተው ስንዴን በአንድ ቀን ዘርተው ወይንን በአንድ ቀን ተክለው ጽድ ግራርና ወይራን ደግሞ እንደዚሁ በአንድ ቀን ተክለው አጽድቀው አሳድገው ለ9 ሰዓት የቅዳሴ መሥዋዕት ያደረሱ ታላቅ አባት፣ ወደ ገዳማቸው ወደ ደብረ አስጋጅ ሲሄዱ ቢመሽባቸው በገባኦን ለኢያሱ የቆምሽ እኔም በእግዚአብሔር ኃይል አዝዤሻለሁና ቁሚልኝ ብለው ፀሐይን ገዝተው ያቆሙ ታላቅ አባት፣ ጻድቁ አባታችን እጅግ በጣም የሚለዩበትና የሚደንቅ አንድ ታላቅ ጸሎት አላቸው። በአምላክ ልቦና በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና በሊቃነ መላእክት በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ታስባ የምትኖር እንደ መልክዓ ኢየሱስ ያለች ታላቅ ጸሎት አለቻቸው። ጸሎቷ የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎቹ የተቀበሉትን ጸዋትወ መከራዎች በሙሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያት ወይም አባታችን ሆይ ማሳረጊያ ጸሎት አለ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ኃጢአተኛ ሰው እንኳን ቢሆን በዚህች በአባታችን ጸሎት አንድ ሰው ሲጸልይ እልፍ ማለትም 1000 ነፍሳትን ከሲኦል እንደሚያወጣ ቃል ኪዳን ተሰጥቷቸዋል። ይህችን እጹብ ድንቅና ግሩም የሆነች የአባታችንን ጸሎት ከሲኦል ነፍሳትን አታወጣም ብሎ የሚጠራጠር ሰው ቢኖር መንግሥተ ሰማያትን እንደማያይ እዛው ላይ ውግዘት ተቀምጧል። እኒህ ሚያዝያ 8 ተጸንሰው ታኅሳስ 9 ተወልደው ለ89 ዓመታት ሲጋደሉ ከኖሩ በኋላ ሚያዝያ 9 ቀን ያረፉት ታላቁ አባታችን የሃይማኖት ገበሬው አባታችን አቡነ እስትንፋሰ ክርስቶስ ነገ ሰኔ 9 የወርኃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ እስትንፋሰ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።